እሺ አልቅበት በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እሺ አልቅበት እሺ ጋለር ነው ወዳጃችን የተናገረው ነገር ሰምታችኋልና ትንሽ ነገር ብቻ ልበላችሁ። ሶስተኛውና አራተኛው ክፍለ ዘመን ላይ ቤተክርስቲያን የእግዚአብሔርን ቃልና የእግዚአብሔር መንፈስ ጥላ ከፖለቲካ ጋር ተጋባች አለ። which means የእግዚአብሔርን ቃልም የእግዚአብሔርን መንፈስንም አጣችሁ ማለት ነው። ስለዛ ሞተሽ ማለት ነው፣ ጠፋች። ቤተክርስቲያን እንደ ቤተክርስቲያን አስቡት፣ የኢየሱስ ቤተክርስቲያን የእግዚአብሔርን ቃል የእግዚአብሔርን መንፈስ አጣች ማለት በቃ በራሷ ህይወት ሊኖራት አይችልም። እንዲህ ብሎ መናገር በነገራችን ላይ በተዘዋዋሪ ጌታችን ክርስቶስ ኢየሱስን ቀጥታ መሳደብ ነው። በነገራችን ላይ እንዴት መሰላችሁ? ቤተክርስቲያን ሙሽራይቱ ናት፣ ክርስቶስ ደግሞ ሙሽራው ነው። ሙሽራይቱ ጠፍታ ታውቃለች ብሎ መናገር ማለት ሙሽራው መጠበቅ ተስኖት ነበረ ቤተክርስቲያን እንደማለት ነው። በመጽሐፍ ቅዱሳችን ላይ ሙሽራው ክርስቶስ ኢየሱስ ቤተክርስቲያን እንደሚጠብቃት የሚያሳዩ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ። እንደሚታወቀው ለምሳሌ ቤተክርስቲያንን የገሃነም ደጆች አይችሏትም ብሏል። ስለዛ ልጠፋ አትችልም። እንዳልኳችሁ የእግዚአብሔርም ቃልም የእግዚአብሔር መንፈስም ከሌላት በራሱ ህይወት ሊኖራት ስለማይችል ሞታለች ስለሚያስብል ማለት ነው። ሌላው ሲቀጥል ጌታችን ኢየሱስ ቃል ገብቷል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሏል። መች? ሁል ጊዜ። የሆነ ሰዓት ላይ ብቅ ብቅ እያልኩኝ አያቸዋለሁ አይደለም፣ ሁል ጊዜ ከእናንተ ጋር ነኝ። ለምን? ለዘላለም የሚኖረውን ከእነርሱ ጋር ማለት ነው መንፈስ ቅዱስን ስለሚልክላቸው በእርሱ በኩል ሁሌ ከእነርሱ ጋር ይኖራልና ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ጌታችን ኢየሱስ ቃል ገብቷል። ይህ ለሐዋርያት ብቻ ሳይሆን ለእኛም ይሰራል። ወዳጃችን ግን እያለ ያለው በቃ ክርስቶስ ቤተክርስቲያንን ወላጅ እንደሌላት ልጅ ብቻዋን ጥሏት ነበረ እንደማለት ነው። ይሄ ክርስቶስን ከመሳደብ ውጪ ሌላ ምንድን ነው? ባይሆን ግን ክርስቶስ ቤተክርስቲያንን እንደሚጠብቃትና ሁሌም እንደሚንከባከባት ክቡር ጳውሎስ እንዲህ ብሎ ይናገራል። በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ጀምሮ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለ ቤተክርስቲያን ራሱን አሳልፎ ሰጠ። እስከ ሞት ድረስ ከወደዳት ራሱን አሳልፎ የሰጠው ለእርሷ ከሆነ እንግዲያውስ በተአምር እንድትጠፋ አይፈቅድም። ቀጠል አድርጎ እንደዚህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ምን ሳይኖርባት? እድፈትም የፊት መጨማደድም። የፊት መጨማደድ የሚመጣው ከእርጅና ጋር ነው። ማይ ብራዘር፣ እርጅና እንኳን እንዳይኖርባት፣ እድፈት እንዳይኖርባት፣ ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ስለዛ ቤተክርስቲያን ይህን ነገር አጠለም። ሲቀጥል ግን 16ኛው ክፍለ ዘመን ላይ እነ ማርቲን ሉተር እነ ጆን ካልቪን መጥተው ቃሉን አነሱ፣ መንፈሱን ተውት አለ። መንፈሱን ትተውታል። ስለዚህ የእግዚአብሔር መንፈስ ገና አላገኙትም። እነሱም እነ ጆን ካልቪን እና ማርቲን ሉተር ራሱ ፕሮቴስታንቲዝም ከተጀመረ በኋላ ማለት ነው። ቃሉን አነሱ። የእግዚአብሔር መንፈስ ካላነሱት which means በቃ እነ ማርቲን ሉተር እና ጆን ካልቪን የእግዚአብሔር ሰዎች አልነበሩም። እንደው ዝም ብሎ ብቻ እንደዚህ የሚመራመሩ ምናምን ከዛን አጋጣሚ እንደው እውነታው ላይ ደርሰው ነው ያስብላል። አይ የእግዚአብሔር ሰዎች ነበሩ ከተባለ ግን በሐዲስ ኪዳን ወደ እውነት ሁሉ ይመራ ዘንድ የተሰጠው መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ወደ እውነታው ወይም ወደ እግዚአብሔር ቃል መድረስ አይቻልም። ስለዚህ የእግዚአብሔር መንፈስ ከሌላቸው እንግዲያውስ ከእግዚአብሔር አይደሉም ያስብላል። ስለዚህ ፕሮቴስታንቲዝም አነሳሱም ከመንፈስ ቅዱስ የሆነ ከእግዚአብሔር የሆነ አይደለም ያስብላል። ለ400 ዓመት ሙሉ በዚሁ መልኩ ነው የቀጠለው ፕሮቴስታንት። ደግሞ በጣም ያስገረመው አሁን እሱ የሚለው አሁን መንፈሱን ማገኘን የሚለው መቼ ነው? የዛሬ 100 ዓመት አካባቢ ያው እሱ ጴንጤ ውስጥ አይደል ያለው የተለያዩ መናፍስት ምናምን አሰራሮች ምናምን ያሉበት ዲኖሚኔሽን ነውና እሱ አሁን የጀመረበትን ወደ አሜሪካን ሀገር አካባቢ የተጀመረውን ነገር ይዞ እሱ ነው በቃ ያኔ ነው የእግዚአብሔር መንፈስ የመጣው እያለ ነው። ለ1900 ዓመት አካባቢ ሙሉ ያልነበረ መንፈስ ቅዱስ የዛሬ 100 ዓመት ማይ ብራዘር ከየትም ሊመጣ አይችልም። ይሄንን መንፈስ ጠረጠረው፣ መርምረው። መንፈስን ሁሉ አትመሩ። ነገር ግን መናፍስ ከእግዚአብሔር ሆኖ እንደሆነ መርምሩ። መንፈስ ከእግዚአብሔር ሆኖ እንደሆነ መርምሩ። የሆነ ጊዜ በጋሻው ራሱ መንፈስ ቅዱስ ገልጦለት የወደፊቱን የሚሆነው ነገሮችን በግልጥ የተናገረበት ቪዲዮ አለና እሱን ቪዲዮ ሁላችሁም ተመልከቱልኝ። ሁላችሁም በዚህ ሃይማኖት ምንም አይነት ጥያቄ እንዳይገባችሁ፣ ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት፣ ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት።
እንድትመለሱ እንድትመጡ ወደ እናት ቤተክርስቲያን ጉያ እንድትገቡ እግዚአብሔር ይርዳችሁ። ሰዎች አይደሉም፣ መንፈስ ቅዱስ መንገዱን ያሳያችሁ። በቃ ይሄንን ነው የምንላችሁ። የተበተኑት ወገኖቻችንን ሁሉ ይሰብስበልን። ከዛ በተረፈ ዘመኑ የምንስትበት እኛ ብቻ አይደለም፣ የተመረጡት እንኳን ሳይቀሩ ይላል ወጥተው የሚሄዱበት ጊዜ ይመጣል ነው። እኛ ዛሬ መቆማችንን እናውቃለን፣ ነገ ግን ምን እንደሚፈጠር አናውቅም። የሰበከኝ አስተማረኝ ያቆመኝ ሰባኪ እሱ ወደዛ ሄዷል፣ እኔም ልሂድ እንዳትሉ። እኛ እንደ ንፋስ እንደሚመታው ማዕበል ወዲያም ወዲህም ልንል እንችላለን። አሁን የሰበክንላችሁ ሃይማኖት ግን ይሄም የምስክር ቃል ይሄም የምታዩት የቴክኖሎጂ መሳሪያ የቴሌቪዥኑ ስክሪን ምስክር ይሁን። በዚህች ሃይማኖት ጥርጥር እንዳይገባችሁ፣ በዚህች ሃይማኖት ምንም አይነት ጥያቄ እንዳይገባችሁ። ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ርትዕት ሃይማኖት፣ ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። እግዚአብሔር በዚህች ሃይማኖት ድሮ ጴንጤ የሚባለውን ስም ወደ ነበር። እንደ ክብር ስም ነው የምቆጥረው። ሲነቅፉን ነው ሰዎች ጴንጤ ብለው ስም ያወጡልን። ቆይቶ መጀመሪያ ቅር ይለን ነበር፣ ኋላ ሲቆይ እንደውም እኔ እንጥጥ ያልኩ ጴንጤ ነኝ እል ነበር። አሁን ግን በጣም አዝናለሁ ስነግራችሁ፣ ጴንጤ ተብዬ እንድጠራ አልፈልግም። አኬ የሚባል ሐዋርያዊ መልሶችን የሚሰጥ ቲክቶከር ጋር ገብቼ ነበረ ጴንጤዎችን ለማነጋገር። እሱ መድረክ አዘጋጅቶ በቲክቶክ ላይ እስቲ ዛሬ ልግባ ብዬ ደፈር ብዬ ገስት ጥያቄ ስልክለት አስገባኝ። እሺ ከየት ነው ማን ትባያለሽ ሲለኝ ስሜን ተናግሬ ከወንጌላዊት ቤተክርስቲያን መካነ ኢየሱስ ነኝ ስለው አይ ዛሬ ጴንጤዎችን ነው ሲለኝ እንዴ ጴንጤ ነን እኮ እኛ ቅር አለኝ። ምክንያቱም ሻክ ነው ያደረኩት፣ ምክንያቱም ጴንጤ ነኝ። ሻና ሰላም ለእርሱ ይሁን። እንደምን አሉ? ሰላም ብያለሁ። ሰላም ለአንተም ይሁን። አሜን አሜን፣ ይመስገን አምላክ። እሺ ከየት ነው? ይቅርታ ማለት ወንጌላዊት ቤተክርስቲያን መካነ ኢየሱስ። እሺ መካነ ኢየሱስን አይደለም ዛሬ ጴንጤዎችን ነው የምንጠይቀው። እንዴ አኪ ጴንጤ ነን እኛም እኮ። መካነ ኢየሱስ ጴንጤ ናችሁ? አዎ ጴንጤቆስጣል እኮ ነን። የክብር ስሜ ነው ብዬ ነው ምለው። ኋላ መጽሐፍ አምጥቶ አንድ ምሁር ዶክተር፣ የስነ መለኮት ዶክተር የጻፉትን የወንጌላዊት ቤተክርስቲያን መካነ ኢየሱስ አባላት በጴንጤ በሚባሉትና ኦንሊ ጂሰስ በሚባሉት ምን ልበላቸው ሴክት ነው የሚሏቸው በእንግሊዝኛ። በስነ መለኮት ቃል ሴክት ማለት መናፍቅ እንደማለት ነው። SECT እና አነበበልኝ። እኔም የተማርኩት እዛ ላይ እሺ ልል እችላለሁ ብዬ ነው ጨዋታችንን የቀጠልነው። ምን ልላችሁ ነው? የክብር ስም ነበረ፣ የነቀፋ ስም ቢሆንም በድሮ ሰዓት ስለ ኢየሱስ ክርስቶስ ሲነቅፉን ነው ይሁን ብለን ነበር የምንቀበለው። አሁን ግን እነዚህ በሶፍት ቲሹ ሰውነታቸውን ላብ ጠርገው ብላ የሚሉ ፕሮፌቲክ ዳንስ የሚደንሱ ብዙ አይነት ድራማ ለእናንተ አልነግራችሁም። ሚዲያ ላይ ያለውን ሁሉ ታያላችሁና እንደነሱስ ተቆጥሬ እንደነሱ የሚያስቆጥረኝ ከሆነ አልፈልግም። በቃ ሌላ ስም ቅጽል ስም ካስፈለገ ሌላ ስም ይውጣልኝ ነው ያልኩት። ጴንጤ ተብዬ አልጠራም፣ የወንጌል አማኝ ነኝ። ምክንያቱም ሰዎች ስለኔ ምን ይላሉ አለ ቅዱስ የእግዚአብሔር ልጅ የሐዋርያቱ ጌታ የነቢያቱ ጌታ። ሐዋርያቱም የእሱን ተማሪዎች ጠየቀ፣ ምን ይል እየተባለ እንደነበረ በዛ ሰዓት ማወቅ ፈለገ። ዛሬ መንገድ ላይ ወንጌል የምትሰብኩ ወጣቶች በሙሉ ሞቲቭ የምትሰብኩ ክርስቶስን ያገለገላችሁ መስሏችሁ ብዙ ኤነርጂ እያወጣችሁ ያላችሁ ጠዋት ሚካኤል ይሁን ቅዱስ ማርያም ቤተክርስቲያን ይሁን ጊዮርጊስ ይሁን የፈለገ የኦርቶዶክስ ቤተክርስቲያን አምልኮቱን አድርሶ እሁድ ጠዋት ነጠላውን እንደለበሰ የሚመለሰውን ሰው መንገድ ላይ አቁማችሁ ስለ ኢየሱስ ክርስቶስ ልንገር የምትሉትን ነገር አስቡበት። መጀመሪያ እኛን እንዴት እንደሚቆጥሩ ከኦርቶዶክሶች ጋር ገብቼ ቁጭ ብዬ በቲክቶክ ቤታቸው ውስጥ ተምሬያለሁ። እኛ ኢየሱስ ጌታ ብለን የምንጠራው የእግዚአብሔር ልጅ የናዝሬቱ ኢየሱስ የጥንቱ የተሰቀለው እሱ ወይ ሌላው ሐሳዊው እንደሆነ እኛ ጴንጤዎች ጋር ያለው
እርግጠኛ አይደሉም፣ አያውቁ። በምን እናውቃለን እናንተ ትክክለኛውን ኢየሱስን እንደምትከተሉ ሲሉ በቃ ውስጤ በጣም ነው ያዘለው። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ። በፍቅሬ ብትኖሩ እርስ በርሳችሁ ብትዋደዱ እኔም በእናንተ እኖራለሁ ያለው ቃል ስላልተፈጸመለት ክርስቶስ በቅጠል ፍሬ በሌለው ዛፍም ስለማይከብር ኢየሱስ ክርስቶስ ማነው ተወቃሻው? ልክ የበሰበሰ የገማ ነገር ይዘን ሰው ፊት እንደማንቀርብ ሁሉ ጥሩ ስም ሳይኖረን ቅድም እንዳልኳችሁ እሁድ ከአምልኮት የሚመለሱትን ሰዎች አቁመን ስለ ወንጌል እንሰብካለን የምትሉ ሰዎች አስቡ። በኦርቶዶክስ ክርስቲያኖች አይን እንዴት ነው የምንታየው ብላችሁ አስቡ። ሰዎች ስለ ጴንጤዎች ምን ይላሉ ብላችሁ አስቡ። ጴንጤዎች እንዴት ተቆጥረናል፣ እንዴት ተብለን ተነበናል፣ በሰው ሁሉ ፊት፣ በሚዲያ ሁሉ ፊት አስቡ። ያመኑት እነዚህ ምልክቶች ይከተላቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድል መርዝ ቢጠጡም አይጎዳቸውም፣ እጆቻቸውን በድውዮች ይጭናሉ፣ በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ያለውን ማርቆስ ምዕራፍ 16 ላይ የተጻፈው ቃል በእናንተ ላይ እንዲተረጎም ተመለሱ። ሰቀላ ቤትም አትከራዩ። ህንፃ ቤት ያለ ትላልቅ ሞል ትላልቅ ሀብታሞች የሚሰሩት ህንፃ ስር ትልቅ አዳራሽ ተከራይታችሁ መከራትዩ ያንን የአዳራሹን ኪራይ ለመክፈል ብር እየመጠየቅ አንዴ ትተነብያላችሁ፣ በዛም በተነበየ ምላሳችሁ ብር ትጠይቃላችሁ። የንግድ ባንክ ይሁን የአዋሽ ባንክ የባንኩን ቁጥር ትጽፋላችሁ። መዋረድ ነው፣ መቅለል ነው፣ ከመጽሐፍ ቅዱስ ውጭ መሆን ነው። ወጣቶች ኃይል አላችሁ፣ ኢነርጂ አላችሁ። እኔ ባደኩበት ሀገር ኮረሪማ ይተከላል፣ ቡና ይተከላል፣ ሁሉ ገንዘብ ነው፣ ወደ ገንዘብ ይለወጣል። ላምም ይረባል፣ አንድ በግ ተገዝቶ ይረባል። የገበሬ ልጆች ብዙ ጥበብ አለን። ስራ ስሩ። ነብይ አለ አንቺ ማነሽ የምትሉ ሰዎች አንድ ነቀርሳ በሽታ የተፈወሰ ሰው ካለ በነብይ አገልግሎት እኔ ልፈር። አሁን ሰው እየገደለ ያለው ቲቪ ነው አለ፣ ነቀርሳ ነው አይደል? እስቲ እነዚህ ትላልቅ ተቀበታላል የሀገር መሪ ስም እየጠሩት ቤት የሚያስተላልፍ እስቲ እነሱ ጸልየው የተፈወሰ የካንሰር ህሙም ካለ እኔ ልፈር። ኢየሱስ እኛ አዳራሽ ብቻ ነው ያለው እያሉ የሚጨፍሩ ሰዎች ጸልየው የፈወሱት ወይ ሽባ ካለ ክሪፕል የሆነ እጅም ቢሆን እግርም ወይ የተከፈተ አይን ልክ እንደ ሐዋርያት አገልግሎት እኔ ልፈር። ኑ ለምስክርነት። ህሙማንም ካላችሁ ኑ መስክሩ። ነብይ ገሌ ጸልዩልኝ ከዚህ በሽታ ተፈጉሻለሁ ምትሉ ኑ መስክሩ። አይደለም እኔ የወንጌል አማኛ ሁሉ ሰው ያምናችኋል። ሁሉ ሰው ወደ ወንጌል ይመጣል። እናንተ እንደምትሉት ወጣቶች ይልቅስ የሚሻላችሁ ወደ ቀድሞይቱ ቤተክርስቲያን ተመልሳችሁ ወይ ዲግሪያችሁን ስሩ ወይ ዲፕሎማችሁን ስሩ። ቲቲአይ እንኳን ብትገቡ ይሻላችኋል። እንዳልኳችሁ ደግሞ መንግስት በሚከፍትላችሁ ኢኮኖሚ በሚሆን ነገር ላይ ስራ ብትሰሩ ይሻላል። እውነቱን እንነጋገር። ስማችን ጠፍቷል። በፍቅር አልታየንም። ህሙማንን በማገልገል በመፈወስ አልታየንም። ድውያንን ፈውሶ አጋንንትን አውጡ ሲለው ከተማው ስትገቡ ምንም በኮረጃችሁ ምንም አትያዙ ነው ያለው ጌታ። ለምን? ተልኮ ያለው ህዝብ ነው ክርስቶስን የሚያገለግለው። ሐዋርያት ተልኮ ነበራቸው። በሱ ምሪት ነው የሚወጡት የሚገቡት። ከተማ ውስጥ ሲገቡ መሲሁ ኢየሱስ ክርስቶስ መሆኑን ነው የሚመሰክሩት የሚያበስሩት። ትንቢት አይተነብዩም። በእርግጥ ድውያንን ይፈውሱ ነበር በኢየሱስ ክርስቶስ ስምና ኃይል። እሱን አልነግራችሁም፣ ማንበብ ነው። ሐዋርያት ሥራ ገብታችሁ መልእክቶችን ጌታችንን ቢሆን ያገለገለውን አገልግሎት ከማቴዎስ ወንጌል ጀምሮ እንደገና ማንበብ ይሻላችኋል። ሌላው ነገር ነው ያፈርንበት የድህነት ሚስጥራት የሚባሉ አሉ። ትልቅ ደግሞ የተማርኩት ከኦርቶዶክሶቹ ቲክቶከሮች ኦንሊ ጂሰስም ኢየሱስ ጌታ ነው ይላል። ኦንሊ ጂሰስ የሚባለው ሃይማኖት በጣም የተሳሳተ ነው። ስላሴን የካደ ነው። ኢየሱስ ብቻ የሚል ነው። እኔ ድሮ የመሰከርኩለት ልጅ ትዝ ይለኛል። ቲቲአይ አስተማሪ በደርግ ጊዜ ደህንነት ትምህርቱን ተምሮ ሳይጨርስ ሳይጠመቅ ሄደ። የኢየሱስን ጌትነት አምኖ ነበር። ሄደ ወደ ገጠር። እነሱ አገኙት። ከነሱ አላወቀም። ያው አማኞች ናቸው። ከነሱ ጋር ጊዜ አሳልፎ ለክረምት ወደ ቤት ሲመጣ እኔው ቤት ማዘር ቤት ነው የመጣው። ሌላ አጋንንት ተሞልቶ ነው የመጣው። ልሳን አላቸው፣ ትንቢትም አላቸው። አጋንንት ነው። በድፍረት ነው የምናገረው። አጋንንት ነው። አም ሶሪ የፈለጋችሁትን በሉ። ኦንሊ ጂሰስ በጣም የተሳሳተ ሃይማኖት። እኔ ፕራክቲካል ነው ያየሁት። ሌላ ደግሞ ላፍቶ ስኖር
አንድ ኦንሊ ጂሰስ አባል የሆነች ሰራተኛ የጎረቤቶቼን ልጅ አንቃ ልትገድል ነበር። መንፈሱ ምን አላት? እነቂና ግደያታል። ባርኮት የምትባል ምታጓጓ ህፃን ነበረች። ቤቲ የምትባል እህት ነች። እናቷ የባለቤቷን ስም ለጊዜው እረሳሁት፣ ግን አብረን ኖረናል በጉርብትና። ላፍቶ ያላችሁ ሰዎች ይህን ታሪክ ማወቅ ትችላላችሁ። ቤቲ የሙሉ ወንጌል አባል ናት። ምን ልላችሁ ነው? የስህተት መንፈስ ኢየሱስ ጌታ ነው ይላል። እኛም በአብ ወልድ መንፈስ ቅዱስ አንድ አምላክ ምናምነው ኢየሱስ ጌታ ነው እንላለን። ኦርቶዶክሶች ይህን በደንብ አድርገው ያውቃሉ። ስለዚህ እኛ ጋር ያለው ኢየሱስ የቱ እንደሆነ ሊያውቁ አልቻሉም። ኦኬ ይቅር፣ ኦርቶዶክስነት አይደለም። ሌላውን የምጠይቃችሁ በነፃነቴ አትምጡብኝ። እኔ ኦርቶዶክስ ቤተክርስቲያንን ከልቤ እወዳታለሁ፣ አፈቅራታለሁ፣ አከብራታለሁ። አያቶቼ ናቸው፣ ቅድመ አያቶቼ ናቸው። ሲነኩ አልወድም። የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት አይደለንም ተብሏል በቆሮንቶስ ሁለተኛው ምዕራፍ 2 ቁጥር 17። እውነት እናገራለሁ። እኔ የወንጌል አማኝ ነኝ፣ ግን ኦርቶዶክስ አይደለሁም። ብሆንም ምንም የሚቀርብኝ ነገር የለም፣ ምንም የሚያስጠላ ነገር የለም ኦርቶዶክስ በመሆን። ወገኖች የተባረኩ፣ አከብራችኋለሁ፣ እወዳችኋለሁ። ሰላም ሆኑልኝ። ወንጌል ልትነግሪያቸው። ወንጌል ለኦርቶዶክስ ቤተክርስቲያን አይነገርም፣ ለኦርቶዶክስ ቤተክርስቲያን አማኞች። ስለዚህ አንቺ እርግጠኛ ነኝ ክርስቲያን ጴንጤ አይደለሽም። ኢስ አፕ ቱ ዩ አንተና ለምን መሰለሽ አንተና 40 ሚሊዮን በሙሉ ክርስቲያን ከየት ነው ተመስክሮላቸው የወጡት? እሱ ሌላ ታሪክ ነው። እሱ ውስጥ አትግባ። አይ ለምን መሰለሽ አንቺ መተሽ ክርስቲያን ነኝ ብለሽ እኮ መናገራችሁም ለምን የኢቫንጀሊካልን እንትን አልያዝሽም ማለት ነው። አሁን አንቺ አሁን ከነሱ ጋር አይዶለው ምን ለማን እንዳመጣሽ አላውቅም እንጂ ክርስቲያን የማያምነውን ወንጌል አያስፈልጋቸው የምትይው ለምንድን ነው? ኖ አንተ ያንተ አይነት ወንጌል በአጠቃላይ እኔ ምንም አፕሮች የለውም፣ ምንም አፕሮች የለውም። ፍቅር የለውም፣ ትህትና የለውም፣ አክብሮት የለውም። ዘለፋና ነቀፋ ነው። እኔ ወንጌልን የምሰብከው በሚመራኝ መንፈስና ቃል ተመርቼ ነው እንጂ አንተ ባስተማርከኝ ትምህርት ወንጌልን አልሰብክም። ቤሊ ገብቶሃል አይደል? ፍቅርና ትህትና ፊቴ ላይ ሳይኖር እየተሳደብኩኝ ወንጌል አልሰብክም። አዎ አይ ወንጌልን ለማን ነው የምትሰብኪው ታዲያ? አንቺ አሁን ሚዲያ ላይ ወጣሽ ፕሮቴስታንትን ለመሳደብ ነው ለማሰደብ ነው? ምን ብለሽ ነው ወንጌል ሚዲያ ላይ ወጣሽው ነው? ሲጀመር ትንፋሽህና ድምጽህ በጣም ያወካል። የሆነ አዋኪ ነገር ነው። ወንጌል የሚናገር ሰው ትሁት፣ ሰው አክባሪ አይደለም። አንቺ የወጣሽ ክርስቲያኖችን እያሰደብሽ ነው እኮ ነው የምልሽ። ወንጌል አይሰበክም እያልሽ ምን ልትሰብኪ ነው የመጣሽው ነው? አንተ እኔ በአንተ አልገመገምም ሲጀመር ማለት ነው። ሲጀመር መልክህ አይታይም፣ ስምህም አይታወቅም፣ የት እንዳለህም ማንም ሊያውቅ አይችልም። እየዞርክ ላይ እኔ የምለው ቸርችሽ የት ነው? ቸርችሽ እንዳንቺ ታምኛለች ወይ? ቸርች አለሽ ወይ? ምክንያቱም ብዙ ሰዎች እየተላኩ ስለሚመጡ እኮ ነው ከሌላ ቦታ። It is not your right to ask me where my church is። ክርስቲያን ነን እያሉ ሚዲያ ላይ ያጭበረበሩ ስለያዝናቸው ነው። አንቺን ማለት ያለ ክርስቲያን ትሆን አትሆን እኔ ምን አውቃለሁ? ንግግርህ ምንም ክርስቲያን አይሸትም። ተዋጊ ነው የምትመስለው፣ ቀሳፊ ነው የምትመስለው። ንግግር ክርስቲያን መሽታት ማለት ተቅለስልሶ እውነትን መሸፈን ነው እንዴ? ንግግር በጣም ያወካል። ተቅለስልሶ እውነትን መሸፈን ነው ወይ? ጌታ እኮ ጅራፍ ሰርቶ ተጋርፏል። እንደዚህ የሚያጭበረብሩ ሰው እባክህ እኔ ያንተ ወንጌል ቢቀርብኝ ይሻላል። እንዳንተ አይነት ሰው ወንጌል በአፉ መጠራት ራሱ የለበትም። ቻው፣ ደህና ደር